ገብተሽላ ነበር ሙሉ ለምን ቀረውኮ ሙሉ አዳምጪ አላህ ሙሉ እንደለቀስኩ ቀረው አብሽሪ ሙሉ ሙሉ እንደለቀስኩ ቀረው ማለት ነው። እንደና አይነት እናት ምን አለ እንግዲህ ምን ትኖራለች? ሙሉ አዳምጪ ባላ አዳምጪ እሺ ባላ አዳምጪ ሙሉ ባላ አዳምጪ ቆይ አዳምጪ እኔ ከዚህ በፊት ቃል ገብተሽልኝ አልነበረም? ዛሬ ቃልሽን እንደዚህ ያፈረሽ ሙሉ ቃል የገባሽልኝ ረሳሽው? ሙቤ አንተን የመሰለ ወንድም አግኝቻለሁ። አንተ ሪችን የመሰለ እህት አግኝቻለሁ። አይዞሽ ሙሉ ባላ አይዞሽ ሙሉ አይዞሽ እኮ ተስፋ አለሽ። አሁንም እኮ መፈለግ ይቻላል። አሁንም እኮ እንፈልጋለን። አሁንም እኮ መፈለጋችን አይቆምም። አሁንም እኮ እየፈለግን ነው። በአላህ ሙሉ ተረጋጊ። አረ ሙሉ ተረጋጊ በአላህ ሙሉ ሙሉ አብሽሪ ሙሉ አብሽሪ ሙሉ ሙሉ አታልቅሽ አብሽሪ። ከባድ ነው አውቃለሁ ሙሉ ከባድ ነው ነበር ሙሉ ምን እስቲ ነበር ሙሉ አናግሪያት አንቸሪች እኔ እንግዲህ ወላሂ በየቀኑ ነው የምናወራ። ምንም ይሁን ምንም ውጤቱ እኔ እቀበለዋለሁ። ራሴን አዘጋጅቻለሁ ብለሽኝ ነበረ እና አብሽሪ እንግዲህ አላህ እኛ የምንፈልገው ትክክለኛ የሆነ ልጅሽን ነው። ስለዚህ እኛ ፍለጋውንም እንቀጥላለን። ችግር የለም፣ እኛ ከጎንሽ ነን። ሙሉ በአላህ ተረጋጊ እንዴ በየቀኑ ነው የምናወራ። እሺ አብሽሪ አላህ የፈቀደው ሆነ ሙሉ አላህ የፈቀደው ሆነ። ለኸይር እኮ ይሆናል። አሁን ይኸውልሽ ሁሉ ነገር አድርጌ እናንተንም አድርጌ እኛ ቆይ እኛማ አንቺን የመሰለ እህት ስላገኘን ደስ ብሎናል። አንቺን የመሰለ እህት ሰው ስለታወቅን ደስ ብሎናል። አሁን ይሄ ነገር ባይኖረው እኔ ታቂ ነበር። ትልቅ ነገር እኮ ነው ሙቤ፣ ማወቅ እኮ ትልቅ ነገር ነው። በተስፋ ዝም ብሎ ሰው ከመኖር ቁርጡን አውቆ መኖር እኮ ትልቅ ነገር ነው። ይሄ ራሱ የልብ ረፍት ነው። አይዞሽ ተረጋጊ ሙሉ ሰሞኑን እንግዲህ የነበርሽበትን ጭንቀት ታይተሽዋል አይደል ሙሉ። ስለዚህ አብሽሪ ኢንሻአላህ እኔ እመጣለሁ፣ ሪችም ትመጣለች። አሁን እናገኝሻለን። እኔ አሁን ልመጣ ነው በቅርቡ 2 ሳምንት በኋላ እመጣለሁ። 2 ሳምንት በኋላ ትመጣለች። እሺ አትፈልጊም? እኛን ልታገኝኝ አትፈልጊም? በቃ ለዚህ ብቻ ነው የፈለግሽን ማለት ነው ሙሉ። በቃ ይሄ ነው እዚህ ጋር አለቀ ነገሩ። በቃ በዚህ ተለያየን ሙሉ። ይሄ ነበር ቃል የገባሽልን አትፈልጊም እኛን ማግኘት? በቃ خلاص እናንተን የመሰለ እህትና ወንድሞች አግኝቻለሁ ብለሽን አልነበረም? እኛም ደስ ብሎን አብሽሪ። ኢንሻአላህ ፍለጋው ደግሞ ይቀጥላል። እኛ በዚህ አናቆምም፣ እጅ አንሰጥም። እንቀጥላለን። በዚህ አጋጣሚ እዚህ 2700 ሰዎች አላችሁ፣ 1700 ሰዎች አላችሁ። ሶሪ እንደው በዚህ ጉዳይ ላይ ልታገዙ የምትችሉ ሰዎች አሁን እንግዲህ እኛ የሁሉ ጊዜ እሱን ለማግኘት በጣም ብዙ ነው የደከምነው። በነገራችን ላይ በጣም ብዙ ነው የለፋ ነው። እሱ ሊያናግረን አልፈለገም። እኔ ካሁን በኋላ እናት የለኝም እንደዚህ ያለ ብዙ ነገር የኛን የሚያስከፋ ነገር እየተናገረን ለሙሉ ብለን ብዙ ነገር ችለን ብዙ ነገር ሁኔታው እዚህ ድረስ እንዲደረስ አድርገናል በነገራችን ላይ። ስለዚህ አሁንም ቢሆን እኛ ተስፋ አንቆርጥም፣ ልጇን እንፈልግላታለን
ኢንሻአላህ አንድ ቀንም ታገኘዋለች በህይወት ካለ። በህይወት ከሌለም አላህ ደግሞ በጀነት ያገኘታል። ልጇ ነውና እሺ አሁን ቢሆን እንፈልጋለን። አብሽሪ ይህን ቪዲዮ ሰርተን እናፈልጋለን። እሺ ተመኝቼ የነበረው ሙቢው ወላሂ ልጄ ነው እያልኩ እኮ ምን ጊዜም እኮ ተስፋ ነበረኝ። ሁሉም ነገር ሳይ ፎቶውንም ሁሉንም ሳይ ሙቢ የት አካባቢ ናት እያሉ ነው። ያው እንግዲህ የማታውቁ አካባቢሽን ንገሪያቸው። ሊዘይሩሽ የሚፈልጉት እህትና ወንድሞች ይኖራሉ። በአሁኑ ሰዓት ላይ ፈቃደኛ ነሽ? ሙሉ ሰሜን ወሎ መርሳ ነው ያለው። መርሳ ወላሂ እኔ ራሱ አስቤ ነበር። ቤት ታስታውሳለህ አይደለ? ሰው አብሯት የሚሆን ሰው ምናምን ብዬ ነበረ። እኛ ልናቆሱ ስላጣን ነው። አይ እኔም ሰው አግኝቼ ነበር። ደግሞ የሆነ ሸክ እንዳይገባባት እስከምንነግራት ድረስ ሰው ለምን እኔ ጋር ላኩ ብላ እንዳትጨነቅ ፈራው። አዎ ያው ብዙ ነገር ያስጨንቃል። በዛ ምክንያት ነው ሰው አግኝቼ ነበር እኮ ሰው አግኝቼ ነበር እሷ ጋር መሄድና ከጎኗ የሚሆን ሰው። ግን እኛ ሰው ወደዛ እስከምንነግራት ድረስ ሰው እዛ ሄዶ ምናምን ነገር እንደዚህ ሲል እንዳትጨነቅ ብዬ ፈርቼ ነበር። አንዳንድ ሰዎች ምን ሆና ነው እያላችሁ እንግዲህ ምን ሆና ነው የምትሉ ያው ታሪኳን እንግዲህ ማታውቁ ያላችሁ አይመስለኝም። እጅግ የሚያሳዝን ነገር ነው። ልጇን እየፈለገች ነው። በምስል የምታዩት ጴጥሮስ ይባላል። ኢቢኤስ ላይ ቀርቦ እናቴን አፋልጉኝ ብሎ ሁለት ሰዎች ቀርቦ ምርመራ አድርገው ምርመራታቸው አንድ አልነበረም። የእሱ ግን ደም ዲ ነው እና የኔም ዲ ነው፣ ይሄ ልጄ ነው ብላ ነበርና ኢቢኤሶች ጋር ለመርመር እነሱ ጋር ቀርባ ቻንሱን አላገኘችም። በተደጋጋሚ ደወለች፣ ሞከረች። ማንም ሊሰማ ሲያቀት እኔ ጋር መታ ነበር። እኛም አብሽሪ የሚያስፈልገውን ወጪ ሸፍነን እናግዝሻለን ብለናት ሁሉም እህትና ወንድሞች የቻልነውን ወጪም ከጎኗ ቁመን አግዘናት አዲስ አበባ ሄዳ ምርመራውን እንድትሰጥና ያው ዲኤንኤን ምርመራ የሚያስፈልገውን ነገር ወስደውባት አንድ የምናውቀው ሰው ወስደው ምርመራውን ለሬቺ ሰጣት። እሱ ያለበት ሀገር ነው ያለችው። እሱ ያለው ሆላንድ ነው፣ እሷም ያለችው ሆላንድ ነው። አንድ ሀገር ነው፣ ይታወቃሉ። የባሏ ጓደኛ ነው እና እሱ መጣ፣ ምርመራውን አረጋ፣ ዲኤንኤ ነው ገባ። የምርመራ ውጤት ታወቀን። ዛሬ ውጤቱን ነገርናት። ያው ልጇ እንዳልሆነ ውጤቱ የተናገረው 0.0 ነው እናትነቷን የሚያሳየው። ይሄ ነው እንግዲህ። አሁንም ቢሆን ልጇን አፋልጉን። የምታውቁት ሰው እንደው ልጆች አዳብት ያደረገ ድንገት ከሷ ጋር የሚመሳሰል ነገር ካለ አሳውቁ ነው ባካችሁ፣ አግዟት። እናት ናት። በተለይ ከጎኗ እንደው የምትረዷት ሰዎች ካላችሁ፣ በጣም ብዙ ችግር አለባት። ብዙ አይነት መከራ አሳልፋለች። አረብ ሀገር ለብዙ ዓመት ኖራለች። ቤቷን አታለች። በጣም ብዙ አይነት ፈተና በልጇም በቤተሰቦቿም በጎረቤትም ብዙ አይነት ፈተና ነው። ታሪኳን የሰማችሁት ታውቁታላችሁ። እጅግ በጣም ነው የምታሳዝነው። ግን አላህ ደግሞ እንግዲህ የሚወደውን ሰው ይፈትናል። እየፈተናት ነው አላህ። ከልጅነቷ ጀምራ ነው ልጇን እንግዲህ በዛ እድሜዋ እንግዲህ በጣም ትንሽ ልጅ ነበረች። ጎዳና ላይ ነበረች። ለሆነች ሴት ናት ልጅን ጠብቂልኝ ብላት እሷ ጋር ሰጣት። ከዛ እሷ ደግሞ ለእርዳታ ድርጅቶች ሰጠች ያን ልጅ እና ልጁም እንግዲህ ጴጥሮስ ነው ብላ ተስፋ አድርግታ ነበር። ኢቢኤስ ላይ ቀርቦ አይታው ምርመራውን ግን